ከዚህ ላይ ለመነሳት በጭራሽ እንዳታስቢ። አንቺ ነውራም ባለጌ! የእንገዛ እናትሽን በሰው ቤት አቃጥለሽ ልትደፊያት ጭራሽ አበባ ተቀብለሽ መሀል መንገድ ላይ ቁጭ ብለሽ ትሽኮረመሚያለሽ። አንቺ እንዲያው ምን አይነቷ ነሽ? አንተ እንደምታስበው እኮ አይደለም። ልክ ነሽ። እኔማ ከማስበውም በላይ አንቺ ጨምላቃ ባለጌ! እባክህ እንደዚሁ ሰው እንዳይመጣ። ሰው ከመጣ ደስ አይልም። አንቺ ሰው ምን ይለኛል ብለሽ ትጨነቂያለሽ? አንቺ ማሰቢያ ጭንቅላት ፈጥሮልሽ ታስቢያለሽ? ኧረ ወንድሜ ምንድን ነው የምጠፋው? እንዴት ባክህ? ቅጣቷ ነው። ለዛ ቅጣት እንደዚህ አይነት ጨዋታ ደስ ሲል ራስ በመሀላችን አትግባ። እኔ በማወራበት መንገድ አወራታለሁ። ደግሞ ምን እንደተፈጠረ አታውቅም። ስለዚህ ቅጣቷ አለን ይዞ ኑኑ ተዋረደች። ኑኑ ከሌላ ወንድ ጋር ቁጭ ብላ ባለችበት ቅጽበት ወንድሟ ከተፍ አለባት። በጣም ደነገጠች። በሌላ በኩል መሲ ፍቅረኛዋ ቴዲ የሰጣትን የእናቱን ሀብል ስለምታውቀው ወይዘሮ ሄለን እንዴት ከእሷ ጋር ተገኘ ብላ ተናደደች። ይህ ሀብል ከየት ነው የመጣው በማለት አፋጠጠቻት። ሰላም ሰላም ቻናል ቤተሰቦች፣ ቻናል ላይክ ሰብስክራይብ በማድረግ ቤተሰብ ይሆኑ። ወይዘሮ ሄለን ያየችውን ነገር ማመን አቅቷታል። የቴዲ ሀብል ከነብሱ በላይ የሚሳሳለትና እናቱ የሰጠችው ሀብል እዚህ ምን ይሰራል ብላ ደነገጠች። መሲ በደንብ ማስቀመጥ ሲገባት ከመጽሐፏ ስትፈትሽ ነበር ያገኘቻት። አሁን ላይ ኑኑ አበባ ይዛ በእጆቿ ይዛ ወንድሟ ካለችበት አካባቢ ሄዶ አገኛት። በሌላ በኩል ደግሞ ቤሉል ኑኑ ከዳችኝ ብሎ በጣም ተናደደ። እኔ ማመን የለብኝም ነበር፣ ጥፋቱ የኔ ነው። እኔ ትልቅ ጥፋት አጥፍቻለሁ፣ ከራሴ በላይ እኮ ነበር የሚያምናት ሲል ተናገረ። በሌላ በኩል መሲ ይሄ ሀብል ከየት ነው የመጣው ብላ ጥያቄ አቀረበችላት። ሀብሉን በጣም ስታየው ወይዘሮ ሄለን ተንቀጠቀጠች፣ ደነገጠች፣ ማመን አቃታት። እኔ ወድቆ ነው ያገኘሁት፣ ከዚያ በኋላ ከመጽሐፌ ውስጥ አስቀመጥኩት በማለት ምላሽ ሰጠቻት። ነገር ግን ወይዘሮ ሄለን ምንም ነገር አልተዋጠላትም። ለቴዲ ደውላ ፎቶን አንስታ ላከችው። አይገርምሽም? እሱ ነገር እኔም ጠፍቶኝ ነበር፣ እንዴት አንቺ ጋር ልታገኘው ቻልሽ? መሲ ናት የሆነ ቦታ አግኝቸው ነው ብላ ያለችው በማለት ምላሽ ሰጠችው። ወደ እናንተ ሰፈር እኮ መጥቼ አላውቅም፣ እንዴት ልታገኘው ቻለች? ደግሞ እሱ ሀብል ምን ማለት እንደሆነ በደንብ ታውቂያለሽ። ሁሌ ይዤው የምዞረው ሀብል ቢኖር እሱ ነው በእናቴ በማለት ምላሽ ሰጣት። ወይዘሮ ሄለን በጣም ተናደደች። የእሱ ሀብል ይሆን እንዴ በማለት መሲ በጣም ተናደደች። መሲ እሱ የሰጣት የእናቱን ሀብል አልመሰላት ይሆን? ሌላው ጥያቄ ነው። በሌላ በኩል ኑኑ አሁን ላይ መሲ ከዚህ በፊት የመከረቻት ምክር አልሰማ ብላ ነው አሁን ይህ ሁላ ቅጣት የገባባት። እንድትንበረከክና ከዚህ በኋላ ቅጣት እንደሚገባት ወንድሟ ነገራት። ከዚያ በኋላ ነበረ ኑኑ ተንበርክካ ባለችበት ቅጽበት ቤሉል መጥቶ ሊያነሳት የፈለገው። ነገር ግን በመሀላችን እንድትገባ አልፈልግም በማለት ኮስተር ባለ አንደበት ተናገረ። ቤሉል አሁን ላይ የኑኑን ስልክ ከሻንጣዋ እንዲሁም ከዚህ በፊት እንደምታውቁት አዶኒ ከክላሷ ድምፅ መቀረጫ አስቀምጦ ነበር። ያ ድምፅ መቀረጫ ከቦርሳዋ ውስጥ ተገኘ። አሁን ላይ ብዙ መረጃዎችን እያገኘባት ነው። በሌላ በኩል ለካ አባቴን እየወደድሽው ሳይሆን እያስመሰልሽ ነበር ያለው። ስለዚህ እውነቱን እያወቅኩ ነው። ከዚህ በፊት አጎቴ ሲነግረኝ አልሰማሁትም ነበር በማለት ነበረ ቤሉል ራሱን የወቀሰው። አሁን ላይ መኩዬ ከዚህ በፊት እናትሽ በተደጋጋሚ መከረችሽ፣ ትናንትናም እያለቀሰ መከረችሽ። አሁን ደግሞ ከሌላ ወንድ ጋር ቁጭ ብለሽ አበባ ተቀብለሽ እንደምታስበው እኮ አይደለም በማለት ለመናገር ሞከረች። ነገር ግን አሁኑኑ እንደምታስበው አይደለም ለማለት ምንም አፍ እንደሌላት ያስታውቃል።
እውነትሽን ነው፣ እንደማስበው አይደለም። እንደማስበው እንዳላደለማ በተግባር አሳየሽኝ። ስለዚህ እውነትሽን ነው፣ እኔ እንደማስበው አይደለም በማለት ነበር መኩዬ የተናገረው። መሲ ግራ ያስገባት ነገር ለምን ልትጨረጨር ቻለች? ወርቁ የእሷ ይሆን እንዴ? ከእሷ ወስዶ ለእኔ ሰጥቶኝ ይሆን እያለች ጥያቄዋን ቀጥላለች። ነገር ግን ቴዲ አልዋሻትም። ይሄ ሀብል ምን ማለት እንደሆነ ወይዘሮ ሄለን በደንብ ታውቃለች። የሚያፈቅራትና የሚወዳት እንኳ ሆኖ እያለ ነገር ግን ወርቁ ሊሰጣት አልፈለገም። ምክንያቱም እናቱ የሰጠችው ውድ ስጦታ ስለሆነ ለሚወዳትና ለሚያፈቅራት ለሚኖርላት ሴት እንደሚሰጥ ከዚህ በፊት ቃል ገብቷል። እናቱም መስዋዕት ለምትሆንላት እንደውም ለምታፈቅራትና ለምታፈቅርህ ንጹሕ ሴት ስጣት ብላ ቃል አስገብተው ስለነበር በዛ በቃል መሰረት ያንን ነገር አደረገ። አሁን ላይ ኑኑ ምንም አይነት ምላሽ መመለስ አልቻለችም። ምላሷ ተያያዘ፣ ግራ ገባት። ቤሉል በፊት ምን ያህል ቃል እንዳስገባትና ከዚህ በኋላ እንደምንም አድርገሽ ፍቅሬን ከተቀበልሽኝ አሁን ላይ ላምንሽ እፈልጋለሁ። አንድም ውሸት እንድትዋሽኝና ምንም አይነት ውሸት መስማት አልፈልግም ብሎ በስነ ስርዓት ጠየቃት። እሷም በፍጹም የፈለገ ቢሆን ምንም አይነት ውሸት አልዋሽህም፣ ምንም አይነትም ነገር አላደርግም በማለት ነበረ ቃል የገባችለት። በቃሏ መሰረት ለመኖር ትንሽ ራሷን መሆን አቅቷታል። ምክንያቱም ትናንት ቃል ባስገባቻት መሰረት የቤሉል እህት ኤልሹ ነበረች። ኤልሹ በገባችላት ቃል መሰረት አሁን ላይ እንደምንም አድርጋ ለሷ ለማድረግ ነበር። ኤልሹ ለመበቀል ስትል ኑኑዬን እየተጠቀመችባት ነው። ኤልሹ ገብቷታል። ይሄ የድሮ ፍቅረኛዋ ከኑኑ ፍቅር እንዳያዘውና የሚመላለሰው ለሷ እንደሆነ ስለገባት እሱም መበቀልና ፍቅር ምን ማለት እንደሆነ ማሳየት ትፈልጋለች። ኑኑ ደግሞ ይሄን አልገባትም። የሚያፈቅራትና የሚወዳትን ትታ ከሌላ ሰው ጋራ ለኤልሹ ስትል ራሷን መስዋዕት አድርጋለች። ከዚህ በፊት መሲ ምንም አይነት ነገር እንዳታምኒ ብላ በጥንቃቄ ነግራት ነበር። ነገር ግን ኤልሹ ከትናንት ስህተቷ ልትማር አልቻለችም። እናቷ እንደዛ አልቅሳ የማታውቀውን ከብዙ ወንድ ጋራ እየተቃቀፈች አየኋት። ምንም አይነት ልትሰማኝ አልፈለገችም። እሷ ከኔ ምንም እየሰማችኝ አይደለም ብላ ስታለቅስ ነበር። መኩዬ እያባበለ በጣም የተንከባከባት። አሁን ይህንን ሲያይ ማመን አቅቶታል። እናትሽ ትናንት እንደዛ ስታለቅስና ስትመክርሽ ቆይታ ዛሬ አበባ ይዘሽልኝ ቆጫልሽ። በእርግጥም እውነት ነው፣ እንደማያስበው አይደለም አለ ቴዲ። ወርቁ የኔ ነው፣ የሆነ ቦታ ወርቆብኝ ይሆናል በማለት ለወይዘሮ ሄለን ነገራት። ወይዘሮ ሄለን የት እንደጣልከው ታስታውሰዋለህ አለችው። በፍጹም አላስታውሰውም፣ የማስታውሰውም ነገር የለኝም። ነገር ግን የማስታውሰው ነገር ወደ እናንተ ሰፈር ሰሞኑን አልመጣሁም። ሰሞኑን ደግሞ ጌጡ ከኔ ጋር ነበር። እቤት ውስጥ እንደማልተወውና የፈለገ ቢሆን እቤት ውስጥ እንደማይቀመጥ በደንብ ታውቂያለሽ በማለት ለወይዘሮ ሄለን አስረዳት። ወይዘሮ ሄለንም ባይዋጥላትም የሆነ ነገር የተዋጠላት ይመስላል። ነገሩ ወደ ሌላ እንደማይዞር በፍጹም መጠራጠራችንን እንቀጥላለን። ወይዘሮ ሄለን አሁን ላይ በጣም ከባድ ሁኔታ ላይ እያሳለፈች ነው። ቤሉል ጨክኖባታል። ምን ያህል ከባድ ሰው እንደሆነችና አስመሳይ እንደሆነች በደንብ የተረዳት ይመስላል። ለዛም ነው መሲ ገና ብዙ ነገር ይሽወጣል በማለት ምላሽ የሰጠቻት። አመሰግናለሁ። ላይክ ሰብስክራይብ ያደረጋችሁ